ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በየቤተሰብ ቃላትን ምስረታ የሚል ነው ይዤላችሁ የመጣው ማለት ነው። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከየ እስከ ዮ ባሉ በሰባቱም ድምጾች ቃላትን ምስረታ የሚል ነው። እሱንም አንድ ባንድ አሳያችኋለሁ ማለት ነው። አሁን ከየ እስከ ዮ ያሉትን ደጋግሜ አነብላችኋለሁ። ተከታተሉ። ከየ እስከ ዮ ያሉት ወይም ደግሞ ሰባቱም ድምጾች ማለት እነዚህኞቹ ናቸው። አሁን እነዚህንም ከላይ ወደ ታችም ከታች ወደ ላይም አነብላችኋለሁ። እስኪ ተከታተሉ። የ ዩ ይ ያ የ ይ ዮ። አሁን ከላይ ወደ ታች አነብናቸዋል። አሁን ደግሞ ከታች ወደ ላይ አነብላችኋለሁ። ዮ ይ የ ያ ይ ዩ የ። አሁን በእነዚህም በሰባቱም ድምጾች ቃላትን ምስረታ የሚለውን ነው የምናይ ማለት ነው። አሁን በመጀመሪያ ወይም ደግሞ በመጀመሪያዋ ድምጽ ቃላትን እንመሰርታለን ማለት ነው። ወይም ደግሞ በመጀመሪያዋ ድምጽ የመሰረትናቸው ቃላቶች እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። የሰው ይላል። እዚህ ጋር እንደምታዩት የቤተሰብ የመጀመሪያው ወይም ደግሞ ይችኛዋ ስትሆን የቤተሰብ የመጀመሪያዋ ናት። የቤተሰብ የሁለተኛዋ ናት። ስለዚህ የሰው የሚል ቃላትን መስርቶልናል ማለት ነው። ቀጣይ ደግሞ የለም ይላል ማለት ነው። የቤተሰብ የመጀመሪያዋ ናት። የለቤተሰብ የመጀመሪያዋ ናት። የመቤተሰብ የስድስተኛዋ ናት። ስለዚህ የለም የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ የሆነ ይላል። የቤተሰብ የመጀመሪያዋ ናት። የሀ ቤተሰብ የሰባተኛዋ ናት። የነቤተሰብ የመጀመሪያዋ ናት። የሆነ ይላል። ስለዚህ ይህንን ይመስላል ማለት ነው። ወይም ደግሞ በመጀመሪያዋ ድምጽ የመሰረትናቸው ቃላቶች እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ በሁለተኛዋ ድምጽ ወይም ደግሞ በዩ እንመሰርታለን ማለት ነው። ሁለተኛዋ ድምጽ ወይም ዩ ማለት ደግሞ ይችኛዋ ፊደል ናት። በዚህ ደግሞ የተመሰረቱት ቃላቶች እነዚህኞቹ ናቸው። እነዚህንም እንያቸው። ዮሐንስ ይላል። የቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ናት። የሀ ቤተሰብ የመጀመሪያዋ ናት። የነ ቤተሰብ የሶስተኛዋ ናት። የሰ ቤተሰብ የስድስተኛዋ ናት። ዮሐንስ የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ዩኒት ይላል። የቤተሰብ የሁለተኛዋ ናት። የነ ቤተሰብ የሶስተኛዋ ናት። የተቤተሰብ የስድስተኛዋ ናት። ስለዚህ ዩኒት ይላል ማለት ነው። ዩኒት የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ልዩ የለቤተሰብ የስድስተኛዋ ናት። የቤተሰብ የሁለተኛዋ ወይም ደግሞ ይችኛዋ ፊደል ማለት። ስለዚህ ልዩ የሚል ቃልን መስርተውልናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ወይም ደግሞ በሁለተኛዋ ድምጽ የተመሰረቱ ቃላቶች እነዚህን ይመስላሉ። ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ እንሄዳለን። እንግዲህ ሶስተኛዋ ድምጽ ወይም ደግሞ የምትባለው ፊደል ይች ናት። እንግዲህ በይች ደግሞ የተመሰረቱ ቃላቶች እነዚህ ናቸው። እነዚህንም እንያቸው። ይላል ማለት ነው። የአ ቤተሰብ የስድስተኛዋ ናት። የቤተሰብ የሶስተኛዋ ወይም ደግሞ ይችኛዋ ማለት ነው። ቀጣይ ደግሞ ታይ ይላል። የተቤተሰብ የመጀመሪያዋ ናት። የቤተሰብ የሶስተኛዋ ናት ወይም ደግሞ እዚህ ጋር የምታዩት ማለት። እሺ ታይ የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ልይህ ይላል። የለቤተሰብ የስድስተኛዋ ናት።
ይ የቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ስለዚህ ልይህ ይላል፣ ልይህ ይላል። ስለዚህ በሶስተኛው ወይም ደግሞ በዚህኛው በይ የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። እንግዲህ ቀጣይ ደግሞ ወደ አራተኛው ወይ ደግሞ ወደ ያ የምትባለዋ ፊደል እንሄዳለን ማለት ነው። አራተኛዋ ድምጽ ወይም ደግሞ ያ የምትባለዋ ፊደል ይቺ ናት፣ ይቺ ናት። በዚህ ደግሞ የተመሰረቱ ቃላቶች እነዚህ ናቸው፣ እነዚህ ናቸው። እነዚህንም እናያቸዋለን። ያለው ያለው ይላል። ያ የቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ው የቤተሰብ የስድስተኛዋ ናት። ይቺ ው የስድስተኛዋ ናት። እዚህ ጋር እንደምታዩት ይችኛዋ የሁለተኛዋ ናት ብያችኋለሁ። ግን ይችና ይቺ ልዩነት አላቸው። ስለዚህ ይችኛዋ የስድስተኛዋ ናት፣ ይችኛዋ ደግሞ የሁለተኛዋ ናት። ያለው የሚል ቃልን መስርቶልናል ማለት ነው። እሺ ቀጣይ ደግሞ ያሉት ያሉት ይላል። ያ የቤተሰብ የአራተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ያሉት ይላል ማለት ነው። ያሉት። ቀጣይ ደግሞ ያሉትን ያሉትን ይላል። ያ የቤተሰብ የአራተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ያሉትን ይላል ማለት ነው። ያሉትን የሚል ቃል መስርቶልናል ማለት ነው። እንግዲህ ቀጣይ ደግሞ እነዚህን ካየነ ወደ የ ወይም ደግሞ ወደ አምስተኛዋ ድምጽ እንሄዳለን። አምስተኛዋ ድምጽ ወይም ደግሞ የ ማለት ይችኛዋ ፊደል ናት። ስለዚህ በየ ወይም ደግሞ በአምስተኛዋ ድምጽ የተመሰረቱት ቃላቶች እነዚህ ናቸው፣ እነዚህ ናቸው። እነዚህንም እናያቸው። የኔ ይላል። የኔ የቤተሰብ ይችኛዋ ናት ወይም ደግሞ የአምስተኛዋ ናት ብለናል። ኔ የነ ቤተሰብ የአምስተኛዋ ናት። ሁሎችም የአምስተኛ ድምጾች ናቸው። የኔ ይላል ማለት ነው። ቀጣይ ደግሞ ችዬ ችዬ ይላል። ች የቸ ቤተሰብ የስድስተኛዋ ናት። የ የቤተሰብ የአምስተኛዋ ናት። ስለዚህ ችዬ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ አየ ይላል። አየ አይ ቤተሰብ የመጀመሪያዋ ናት። የ የቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ማለት ነው። ስለዚህ አየ የሚል ቃልን መስርተውልናል ማለት ነው። እሺ በአምስተኛ ወይም ደግሞ በየ ይህ እነዚህን የመሰሉ ቃላቶች ካየነ ቀጣይ ደግሞ ወደ ቀጣዩ እንሄድ። ወደ ቀጣዩ ወደ ስድስተኛው ድምጽ ወይም ደግሞ ወደ ይ እንሄዳለን ማለት ነው። ይህ ወይም ደግሞ የስድስተኛው ድምጽ ማለት ይችኛዋ ናት፣ ይችኛዋ ናት ማለት ነው። በዚች የተመሰረቱ ቃላቶችም እነዚህ ናቸው፣ እነዚህ ናቸው። እነዚህንም እናያቸው። ይሁን ይሁን ይላል። ይህ የቤተሰብ ናት ወይም ደግሞ የስድስተኛዋ ናት ብለናል። ሁ የሀ ቤተሰብ የሁለተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ ይሁን የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ይላሉ ይላል። ይላሉ ይህ የቤተሰብ የስድስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ስለዚህ ይላሉ ይላል ማለት ነው። ቀጣይ ደግሞ ይልቅ ይልቅ ይላል። ይህ የቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ከ የቀቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው። ይልቅ ይላል ማለት ነው። ይልቅ እንግዲህ በይ ወይም ደግሞ በስድስተኛዋ ድምጽ እነዚህን የመሰሉ ቃላቶች አይተናል ማለት ነው። እነዚህን ካየነ ደግሞ ወደ ቀጣይ ወይም ደግሞ ወደ ሰባተኛው ድምጽ ወይም ደግሞ ወደ ዩ እንሄዳለን። ዩ ወይም ደግሞ ሰባተኛው ድምጽ ማለት ይችላል። እንግዲህ በሰባተኛው ድምጽ ወይም ደግሞ በዩ የተመሰረቱት ቃላቶች እነዚህ ናቸው፣ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ቀጣይ ደግሞ ዮሴፍ ዮሴፍ ይላል። ዮ የቤተሰብ የሰባተኛዋ ናት ወይም ደግሞ ይቺ ናት ብለናል። ሴ የሰቤተሰብ የአምስተኛዋ ናት። ፍ የፈቤተሰብ የስድስተኛዋ ናት። ዮሴፍ ይላል። ዮሴፍ ይላል ማለት ነው። ቀጣይ ደግሞ ዮሃ ዮሃ ይላል። ዮ የቤተሰብ የሰባተኛዋ ናት። ሀ የሀ ቤተሰብ የመጀመሪያዋ ናት። ዮሃ ይላል ማለት ነው። ቀጣይ ደግሞ ዮናስ ዮናስ ይላል። ዮ የቤተሰብ የስንተኛዋ ናት? የሰባተኛዋ ናት። እና የነ ቤተሰብ የአራተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ስለዚህ ዮናስ ይላል፣ ዮናስ ይላል። ስለዚህ እነዚህን ይመስላሉ ማለት ነው። በሰባተኛው ድምጽ ወይም ደግሞ በዮ የመሰረትናቸው ቃላቶች እነዚህ ናቸው። ስለዚህ እንግዲህ በዛሬው ቪዲዮአችን ከየስከ ዮ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።